ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ይሄ ፍቅር ግን እውነት በዚህ ቪዲዮ ሀሳቤን እንዴት እንደሰረቀችኝ ማለት ነው። በጣም ነው የገረመኝ። አያችኋት ግን ፍልቅልቅ ስትል ማለት ነው። በቃ መፈትፈቱ ራሱ ረሳሁት ማለት ነው። ይመችሽ ያራዳ ልጅ ፍቅርዬ፣ ትልቅ ደረጃ ድረሽልኝ የኔ እናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና እውነት ለመናገር እኔ በፍቅር ብዙም ቪዲዮ አልሰራም። ራሴ በማደንቃትና በመወዳት መንገድ ነው መወዳትና ማደንቃት። ነገር ግን እኔ ዛሬ ቪዲዮ ልሰራ የፈለኩበት ምክንያት ምን እንደሆነ ታውቃላችሁ? አንደኛ ነገር ሴት ልጅ ሆናችሁ ሴት ልጅ ስትወድቅ ደስ አይበላችሁ፣ ከፍ ስትል ደስ ይበላችሁ፣ ደስተኛ ሆኑ ማለት ነው። ፍቅር አሁን ለምሳሌ ትላንትና ምንም አይነት ነገር ይፋ አላደረገችም። ቪዲዮም እራሱ አይደለም የሰራችሁ፣ የሰሩት ሙቤና ኤፍሬም ናቸው ማለት ነው። እሱንም በጣም ጠንካራ ልጅ ናት፣ ጎበዝ ልጅ ናት፣ ታሪክ ሰርታለች። እንደዚህ ነገር ስትሰራ ደግሞ እኛ ማበረታታት አለብን፣ ሰው እንዳላት ከጎኗ ማሳየት አለብን በማለት ቪዲዮ ይዘው ነው የጠበቋት ማለት ነው። እኔ በፍቅርና በሩታ ህይወት የተማርኩት ነገር ቢኖር ምን እንደሆነ ታውቃላችሁ? ማንኛውም ሰው ሲሰራው መጥፎ ነገር እንኳን ሲሰራ የተለያየ የሚያስጠላ ነገር ሲሰራ ምንም መስሎ አይታይም፣ ኖርማል ነው ማለት ነው። ግን እነዚህ ልጆች ሁለቱ ልጆች የሆነ ነገር ሲያደርጉ ማለት ነው ህዝቡም ይበላዋል፣ ዩቱበሩም ቲክታከሩም በቃ አላቅም እንዴት እንደሚያደርጋችሁ ግራ ነው የሚገባኝ ማለት ነው። ለምን እነዚህ ልጆች ከዩቱበር እና ከቲክታክ የበለጠ ምን ልዩነት አላቸው? የኔ ጥያቄ ማለት ነው። እሺ ስለ ሩታ ተውትና አሁን ስለ ፍቅር ላውራ። እውነት ለመናገር ማለት ነው አሁን ፍቅር ትላንትና ስራዬ ይሄ ነው፣ ይሄንን ነገር ሰርቻለሁ፣ ይሄንን ነገር አድርጌያለሁ ብላ ይፋ አላደረገችም። ሞር እንደውም እንዴት አደረግሽ፣ እንዴት ቻልሽ፣ ስንት ጊዜ ወሰደብሽ እንኳን ብለው እነ ኤፍሬም እነ ሙቤ ሲጠይቋት ይህንን ስሜት መናገር አልፈልግም፣ ምክንያቱም በቦታው በዛን ቦታ ጊዜ ነው ያን ስሜት መናገር የምፈልገው ብላ ስሜቷ ራሱ አልተናገረችም እቺ ልጅ ማለት ነው። ገባችሁ አይደል? እዚህ ጋር እንደውም ስራውን አውጥታ ይፋ አድርጋ እኔ እንዲህ ነገር ሰርቻለሁ ብትል እናንተም የንቀትም ንቃችሁትም ቢሆን ወይም ደግሞ ደብራችሁም ቢሆን አስተያየት ትሰጣላችሁ ማለት ነው። እኔ አብዛኛው ጊዜ በፍቅር የተመለከትኩት ነገር ምን እንደሆነ ታውቃላችሁ? እውነት ከፉፉ ከተለያየች በኋላ አጠገቧ ማንም ሊደርስ አትፈልጉም። ለምንድን ነው ግን? አሁን እነ ሙቤ ምንም ያደርጉት ነገር የለም እኮ ኤፍሬምም ምንም ያደርጉት ነገር የለም። በቃ በእህትነት እሺ ሙቤን ተውትና ከኤፍሬም ብዙ ላይፍ አሳልፈዋል። ፍቅርና ኤፍሬም ብዙ ነገር ሆነዋል። የአንድ ሀገር ልጆች ናቸው ማለት ነው። እና እሷ ኤፍሬም ጋር ብትመጣ ብትሰራ ምን ችግር አለው? የኔ ጥያቄ። ሲቀጥል ያላያችሁት ነገር ያልሰማችሁት ነገር ስራዋን ይፋ ባላረገችበት ነገር ለምን ይሄንን አክል ትሆናላችሁ? የኔ ጥያቄ። ተዋት ትስራ፣ እንደማንም ትፈምስ፣ እንደማንም ትደግ። ሴት ልጅ ናት። በዛ ላይ ደግሞ አባት የላትም። እውነት በጣም ነው የምታሳዝነኝ በዚሁ አጋጣሚ ማለት ነው። ምክንያቱም ብዙ ኃላፊነት አለባት፣ ልጅ አለባት፣ እናቷ አለችባት። ታውቃላችሁ ቡታጀራ ሸገር ትላለች። ስለዚህ እንደውም እኮ ቪዲዮ አሰራም እኮ እውነት ለመናገር ማለት ነው። እና አይዲያ እንዲኖራት እና ከተለያየ ሰዎች ጋር ተቀላቅላ ተስማምታ ብሰራ ምንም ችግር እናንተን እኮ አይጎዳችሁም እኮ። እናንተ እሷን ከመስበር ይልቅ ቪዲዮን አለማየት። ሲቀጥል ቪዲዮም አታዩም፣ ላይክም አታረጉም። ልንገራችሁና ማለት ነው ለማሽቃበጥና ወይም ደግሞ እሷን ለመስበር ነው እንጂ በቃ። እና እንደውም እኮ ፍቅርና ፉፉ ማለት በጣም ደስ የሚል ነገር ነው ያላቸው። ታውቃላችሁ እንደሌላ ወጥተው ነገ ከነገ ወዳ ጭቅጭቅ፣ አንቺ እንደዚህ ያልሽ፣ አንተ እንደዚህ ያልክ የሚባል ነገር የለም። በቃ ተለያይተናል፣ ዘጉ፣ አለቀ። እዚህ ጋር ፍቅርም የምትወቀስበት ነገር የለም፣ ፉፉም የሚወቀስበት ነገር ምንም አይነት ነገር የለም ማለት ነው። ምክንያቱም አንድ ቀን ብቻ ነው ተለያይተናል፣ በቃ እኔና እሱ አንድ አይደለንም ብለው መልስ ሰጡ። ከዛ በኋላ ማንም ድምጻቸው የሰማቸው የለም። ፍቅርም በራሷ መንገድ እየሰራች ነው፣ ፉፉም በራሱ መንገድ እየሄደ ነው ማለት ነው። እና በተለይ የፉፉ ደጋፊዎች እባካችሁ በቃ ላልሆነ ነገር ደግሞ ፍቅር እንደዚህ ያደረገች እንዲያረገች በዚህ ወጣ በዚህ ገባ፣ ማን አግዟት ነው? እሱ አግዟት ነው? የእሱ ገንዘብ ነው? ከየት አወቃችሁ እናንተ? እሺ ስራውስ ምን እንደሆነ ከየት ተረዳችሁት እናንተ? ፍቅር ምን እንዳረገችስ? ይሄን ነገር ውሸት ቢሆንስ? ድራማ ቢሆንስ?
በላው እውነት ቪዲዮ መጥቶ እንኳን በቪዲዮ አይታችሁ ስለ ፉፉና ስለ እሷ የሆነ ነገር ብትሰጡ ምንም አይጠቅማችሁምም አይጎዳችሁም። ነገር ግን ምንም ነገር ሳታዩ የሰው ልጅ እውነት አንስታችሁ አትጣሉ። በተለይ እኮ ሴት ልጅ ናት እኮ ሴት ነኝ በሉ እራሳችሁ በሴት ቦታ እስቲ እኔ በህይወቴ እንደዚህ ነገር ደርሶ ይሄንን ነገር በእኔ ላይ ብሰበርስ፣ እኔ ልቤ ላይ እንዲህ ነገር ቢደርስስ፣ በራሴ ቢሆንስ የሚባል ነገር እዩ። እዚህ ጋር አንድ ነገር ልንገራችሁ። ሴት ልጅ ከተጎዳች ከተሰበረች አንድ የተሰበረች ነው። ከቀናትም ከተሳካላትም ተሳክቶላት ነው። ወንድ ልጅ የፈለገ ነገር ቢሆን አይሰበርም፣ ምንም አይጎልበትም። ምንም ግን የሚጎልብን የሚሰበር እኛ ላይ ነው፣ እኛ ሴቶች ነን ማለት ነው። ስለዚህ እባካችሁ ማለት ነው ማናችሁም ሁኑ የትኛችሁም ሁኑ በቃ ተስማሙ፣ አንድነትን ፍጠሩ። በተለይ እኔ የሚገርመኝ ነገር ማለት ነው በፎፎና በፍቅር የምትጣሉ ሰዎች ግራ ነው የምታጋቡኝ፣ ግራ። በተለይ ደግሞ ፍቅር ወደ ኋላ እንድትሆን ነው የምትፈልጉት። ለምን ትሆን? እሷም ትስራ እንደ ማንኛውም ማለት ነው። ማንኛውም ዩቱበር ሰርቶ ነው አይደል ቪዲዮ የሚያመጣው። እውነት ለመናገር እኮ ፍቅር በጣም 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 ሰውን ታከብራለች። ከምሬ ነው የምላችሁ። ፍቅር የተባለች ነገር ነው የምታረገው። ኦዲየንስ እንዴት እንደምታከብር ማለት ነው። ኦዲየንስ እሷን ከተቆጣት እሷን የሆነ ነገር ካላት ያንን ነገር ድጋሚ ያደግመው። እኔ በብዙ ነገር ታዝቢያታለሁ፣ በብዙ ነገር ተመልክቻታለሁ ማለት ነው። ኦዲየንስ ደግሞ በእሷ በኩል ያማረው ነገር ካለ የሚወደው ነገር ካለ ይሄንን ነገር አድርጊ ካላት ፍቅር ታደርጋለች። ለሰው በጣም ክብር አላት። እውነቴ ነው የምላችሁ። ብዙዋችሁ ልትናደዱብኝ ትችላላችሁ። ለምን እንደዚህ ትላላችሁ? ግን ይሁን እውነት ነገር ከመናገር ወደ ኋላ አልልም እና በዚህ ነገርዋ ደግሞ በጣም ነው መወዳት። ኦዲየንሷ የሆነ ነገር አርጊ ካላት ታርጋለች፣ አታርጊ ካላት ደግሞ አታረግ። ለሰው ልጅ ይሄ ነው ማንነቱ ማለት ነው። ሰውን የሚያከብር የሰውን ትዕዛዝ የሚሰማ በቃ ሲመከር ደግሞ ያንን ነገር ለአንተ አይበጅህም ሲባል ደግሞ አለቀ። ከተዋ ምን ትፈልጋላችሁ እናንተ? ስለዚህ ፍቅርዬ ትደግ፣ ትስራ፣ ትለወጥ። ማንም እንዳይነካት፣ ማንም እንዳይሰድባት፣ ማንም እንዳይዘቀዝቃት። ሴት ናት። በቃ አለፈ። ባለፈ ነገር እኛ ብዙ ነገር ብለናታል። ለዛ ደግሞ ይቅርታ ጠይቀን ወደ ራሳችን ተመልሰናል። በዚሁ አጋጣሚ ሙቤም ኤፍሬም ከልብ እናመሰግናለን። ተባረኩ፣ ክብር በሉ፣ ትልቅ ደረጃ ድረሱ። ፍቅርዬም ትልቅ ደረጃ ድረሺ። ጠላትሽ ደግሞ እርር ድብን ይበልልኝ። ምንም ማድረግ አልችልም። እንግዲህ በሩታና በፍቅር በሴት ላይ የሚመጣ እውነቴ ነው የምላችሁ ሴጣኔ አይወድም። ለምን እንደሆነ አላውቅም። ምክንያቱም እኔም ሴት ነኝ፣ ነገ እናት ሆናለሁ። እኔም አላፍትና ይኖርብኛል። ያንን ነገር እኔ ቦታ ቢደርስስ ብለን ማሰብ አለብን። የሰው ልጅ ማሰብ የሚባል ነገር ያስፈልገዋል ብዬ አስባለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ማለት ነው የነበረን ቆይታ ይሄንን መስል ነበር። በቀጣይ ባሪ ቪዲዮ እስከምንገናኝ ደግሞ ሰላም ዋሉልኝ፣ ፏፈንተሽ በሉልኝ። ጀስት እንደ ፍቅርዬ ማለት ነው። ሰብስክራይብ ማድረግ እንዳትረ